ደርክም ጠላም ትግሬ ነው ጆ ወላሂ ለአዚም ነው ማለት ጆ ፎቶው ለጥፏል መላ ቤተሰብ ነገር ሞተ ተብሎ ሳይነገር ለቤተሰብ ሳይረዳ ሞቷል ብሎ እየወጣ እየተቀደደ ነው አይደል? ትላንት ነው የሰማው። ኤሌክትሪክ መኪና አስፈላጊ ነው የሚል ነው እንጂ በ950 ብር ግዙ እንዴ ገንዘብ ይከፍሉትና ያ ሰው የኔን ስም በማጥፋት ቪዲዮ እንዲሰራ ያደርጋል። እግዚአብሔርን እና ደግሞ በስም ማጥፋት ጠበቃ መላክ ይችላል፣ ማስያዝ ይችላል። አነጋጋሪው የጆከር እና የከድር ፍጥጫ አሁንም ቀጥሏል ማለት ነው። እንዴት ናችሁልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች? ዛሬም እንደተለመደው በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። ቤተሰቦቼ እንደተለመደው ሀሳብ አስተያየቶቻችን እንሰጣጥበታለን ማለት ነው። እምወዳችሁ ሰብስክራይብ ያላረጋችሁ አዲስ የሆናችሁ ሰብስክራይብ እያረጋችሁ ጀምሩ። ላይክ እና ሼር እንዳይረሳ። በቀጥታ ወደ ቪዲዮ እንግባ። እሱን ያስያዘ ሳውዲ ገንዘብ ተቀብሎ ከኤምባሲ ገንዘብ ተቀብሎ ከኦሮሞች ገንዘብ ተቀብሎ እሱ ነው ያሳዘኝ። ሎኬሽን ልኮ ጧት ይሄን ደግሞ ካይሩ የሚባል ጓደኛዬ አብሬ ያረፍኩበት ጓደኛዬ ያውቃል። ሚኒስትር አብሬ ያረፍኩት የሀዲያ ልጅ ካይሩ ያውቃል። ሎኬሽን ልኮ ወዲያ ፖሊስ ልኮ ነው ያሳፈረኝ። አማራ የምትቀበል አማራ ትቀበላለህ። ትግሬ ነው ወደድክም ጠላም እሱ ወደድክም ጠላም ትግሬ ነው ጆ ወላሂ ለአዚም ነው ማለት ጆ ፎቶው ለጥፏል መላ ቤተሰብ ከድር አሁን ተረጋጋ። ሰላም ነው ከህቴ ራስ ይውረድ ይምጣና ያናግር። ይሄ ዲቃራ ማለት ይምጣና ያናግር። ከህቴ ራስ ይውረድ። እኔን የሚፈልገኝ ከሆነ እኔ አለሁለት። ልክ አስገባዋል። ሳውዲ ምድር ላይ ህይወቴ ምስቅልቅል ያወጣው እሱ ራሱ ገንዘብ $7000 ተቀብሎ ያስያዘኝ። ይሄ ምን አባቱ እንደሚሰራ ቃል መላ ቤተሰቡን አላስገባት። እኔ ተረጋጋ ነው አሁን አዳሚ ገንዘብ ሰብስባችሁ አላሰበሰባችሁም? አንቺ ለሱ የምን ተያዝኩ ብሎ ተናገሪ። ኧረ ቆይ ከድሮ ቆይ እኛ በርባር ወንዴ ጋር አይ ነው አውስትራሊያ ገባኝ ያላችሁ እልል እያላችሁ ስትቀበሉት የነበራችሁ ድራማ ሰርታችሁ እና አንቺ አለሽ በማለት በእኔ መያዝ ላይ እኔን አስይዞ ነው በኢምባሲ በስፓስ ቆርጥ ይሄ ቆይ ከድሮ እና ከድር ተረጋጋ እኮ ተረጋጋ እኮ ተነጋሪ። ትንሿም ትግባ እሺ ትግባ። ትንሿ ምን ማሰራል? ሰሚ እጠይቅሻለሁ። አንድ ባል ገንዘብ አዋጥሻል አላዋጣሽ የምን ተያዝኩ ብሎ እሱ ይሄን ውሸት ማጋለጥ አለብኝ። እኔ አላዋጣሽ በግሩፕ እነ ሶፊያ በግሩፕ ውስጥ እነ ወንደሰን ጋር በግሩፕ አላውቅም። እዚህ ሚዲያ ላይ ግን ዝም በይ አዋጣሻል አላዋጣሽ ነው እኔ አላዋጣው በግሩፕ አላዋጣሽ። እሺ የምን ተያዝኩ ሲል ድራማ ሰምተሻል አልሰማሽም? ታግቻለሁ አልኩ። አንተም ተይዟል እሱም ተይዟል የለም ተብሎ የምን አትዋሽ ውሸት የምን አባልን ሚዲያ ላይ መጥተው ዘር እንቆጣጠር እባካችሁ ይሄንን ፍቀዱና አድርጉልን ምድር ላይ ያይዙልን ስላችሁ አይሆንም አላችሁ። እኛ አይደል እኔ አሁንም በግልጽ ነው የምናገረው። ተው አላችሁኝ። ኖ ካንተ መቆም አለበት ለህዝቡ አጀንዳ መሰረት። እኔ አሁንም አንድ ቀን ስሙን አንስቼ አለቅ ሳውዲ አረቢያ ለተባለው ነገር ሳውዲ አረቢያ አረቄውን አውጥቶ ሲጋራ ሊገዛ ሲወጣ ነው የተያዘ። እኔ ጆከር ደግሞ በሱ ቀርቶ በማንም አመሳ እንድታገ ሰው ብያንተ ምን ስለሆንክ ነው? ለአንተ በአንተ ምክንያት ብዙ ችግር ደርሶ አንተ አፍህን ከፍተህ ወጥተህ አፍህን በከፈትከው ወጥተህ መከላከያ ብለህ እንትን እስልምና ሃይማኖትን ያን ጊዜ መሰደብኩ ስንት ወንድሞቼ ጋር ነው በአንተ ምክንያት የተጣሉ አንተ። ስለዚህ እኔ አንድ ቀን ስሙ ጠርቻ አላውቅም። እኔ በሚመጣበት ቦታ እንኳን ብሎክ እንኳን አድርጌው አላውቅም። ጃፒና እኔ ስንጣላ ጃፒን እኔ እያባረኩ ብሎክ ከድረን አንድ ቀን ብሎክ አድርጌው አላውቅም። አይቼውም አላውቅም። ለምንድን ነው በየጊዜው ስሜን የሚያነሳው? በቃ ከአሁን በኋላ እኮ አላነሳም ማለት ከአሁን በኋላ አላነሳም። እንደዚህ አይነት ትልቅ አጀንዳ ሲመጣ ጠቅ መደረግ አለብኝ። ቆይ ጠቅ መደረግ አለብኝ። ጠቅ ስደረግ እኔ መጥቼ ስመልስ ሌላ አጀንዳ እንደዚህ እንዲነሳ ነው ይፈጥ ጭራሽ አማራ ጥላት ሆነ ትመጣለህ። አማራ ህዝብ እኮ እንዳንተ የሸቀለበት የለም። እንዳንተ አንተ ኩክኒ እና ቃል ቤተሰቦች ሙሉ ቤተሰብ ዳን እህትን እኛ አይደለም እንዴ ይጋማስ ጆከር ቆይ ፕሊዝ ጆከር አሁን ብላችሁ ነው ያለባችሁ። የሱ ዛሬ የኛ ሞተ ተብሎ ሳይነገር ለቤተሰብ ሳይረዳ ሞቷል ብሎ እየወጣ እየተቀደደ ነው አይደል? ትላንት ቆይ እኔ አብራችሁ በቀናት የኔ እህት አይደለችም ወይ ኢጋማ ያስያዘቻት ያችን ጁንብ የመሰለች እህቱን ይወራል። በቃ ተው በቃ አሁን ሌላ ጨዋታ እንጀምራለን። አይ ቄስ ገብረ ጻዲቅ አባቱ በጀኔ የቀበርኳቸው አባቱ ማለት ይሄ ወራዳ ሰው ቢሆን ኖሮ እህቴን ገዳይ ያደርጋት ነበር። ወንድሜን ገላለች አይደል በውሸት ማለት ባህር ገብቶ የወንድም አባቱ ቄስ ገብረ ጻዲቅን አሳድገው የሰፈር ሰው ናቸው። ቄስ ነበሩ፣ ትግሬ ናቸው። ምንም አይካድም። አይ በጀኔ የቀበርኳቸው ህይወት ሊያበላሽ ይመጣል። የሰው ውድቀት ላይክ እሱ ሞክሮ አልሳካለት ሲል እዚህ መጥቶ የሰውን ህይወት ሊያበላሽ ላይክ ስንት የተለፋብን ነው ብራዘር። እንዳንተ ሰው አምጪ ቁጭ ብዬ ቪዲዮ እንደዚህ ሰርቼ አይደለም እዚህ ደረስኩት። ጥሬ ነው በራሴ የመጣሁት። ሰው ተሳድቤ አይደለም። እና ደግሞ ለሴት ልጅ ሪስፔክት ይኖር
ማን እንደላክ አውቃለሁ። ማን ብር ከፍሎ ቪዲዮ ስራ እንዳለ አውቃለሁ። ፋራ አይደለሁም። እና ደግሞ በስም ማጥፋት ጠበቃ መላክ እችላለሁ፣ ማስያዝ እችላለሁ። ብዙ ሰው ስለኔ ቪዲዮ የሰራ ሰው አለ። ፍቱ በቃ ላሽ በሉ እንዴ። ሌላ ሰው አለ፣ ብዙ ሰው አለ። ሌላ ማለት በጣም ብዙ ሰው አለ፣ በጣም ብዙ ሰው ላይ አይናችሁን የጋጠሉ አንድ ኖርማል ሰው ነኝ። ጌታን ጋር ይስተላልጅ እኮ ነው። የሆነ ቪዲዮ አይቼ እንደዚህ በይ ምናምን ይላል ልጁ። ላይክ በቃ ፐርሰናሊቲ ያደረገው ነገሩ ፐርሰናል አደረገው። ላይክ ለምንድን ነው ፐርሰናል ያደረገው? መናገር ካለበት ኦኬ በስነ ስርዓት ሊናገር እሺ፣ ችግር የለውም። እኔ ደግሞ ፐርሰናል እንዳደረገው ልጁን ብቻ ወክዬ መናገር እችላለሁ። እንደ ሚዲያ ሳይሆን በቃ ልጁን ብቻ ያለበት እጅ መጠየቅ መፈል ለቃላቱ ለንግግሩ ማለት ነው። ገብቷችኋል? እኔ ለእናንተ በጣም ክብር ስላለኝ ነው። እና ደግሞ ብዙ ሰው ብቻ ታውቁት ኢትስ ኦኬ፣ ችግር የለውም። ገብቶኛል፣ ታይሚንጉ ገብቶኛል። ካወራሁትማ ሌላ ኢሹ እኮ ነው። ብዙ ሰው ካያውቅም እኮ ላይክ ግን አሁን ይሄ ርዕሱ የተነሳበት ነገሩ ምን እንደሆነ ታውቃላችሁ? እኔ ቦታ የተደረገ ቦታ አድርጉኝ ምናምን ብዬ ቪዲዮ እየሰራሁ ነበረ። ከዛ ይሄንን ቪዲዮ ሲያዩ ምንድነው ምን አይነት ኢሹ አነሱ? የቆየ ቪዲዮ አመጡና ያን ቪዲዮ እንትን ላይ አድርገው እኔን መሳደብ፣ እኔ በቃ ላይክ እንደዚህ ሁኚ እንደዚህ ላይክ ሰው ሲልቦት እንዳያደርግ ገባችሁ? ትንሽ ፎሎወር ላለው ሰው 10,000 ሊሆን ይችላል፣ 20,000 ፎሎወር ላለው ሰው ሊሆን ይችላል። ለዛ ሰው የሆነ ገንዘብ ይከፍሉትና ያ ሰው የኔን ስም በማጥፋት ቪዲዮ እንዲሰራ ያደርጋል። እግዚአብሔርን እኔ ደርሼበታለሁ። ማርያምን ጋይስ ስለማታምኑ ነው እንደዚህ ታይሚንግ በጣም ይጠብቁብኛል እኮ እንድታሸንፊ ምናምን ስለማይፈልጉ ነው። በስነ ስርዓት በቃ ያ ነው እንጂ የደበረኝ ኖርማል ቀን ቢሆንም ኢትስ ኦኬ። አሁን እኔ ቦት እያስደረኩ በቃ በላይቭ ስትሪም ውጭ ሆኛለሁና ሁለተኛ እየመራሁኝ ነው ምናምን ነገር ምን እኔ አይቼው ወዲያ ምናምን ልክ ቪዲዮውን ስለቅ ታይሚንግ ላይ ማይሆን ቪዲዮ ስለኔ ምንድነው ያልኩት? በቃ እኮ ይሄንን አሁን ስታወሪ ሞር እነሱ ቫይራል እያረግሻቸው እኮ ታያቸው። በቃ ነው መልሽ። ግን በቃ እዚህ ጋር ግዴታ ማውራት አለብኝ። እንግዲህ ከፊንቴክ ጋር እንደ ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ጠራኝ። እዚህ ካምፓኒ አምባሳደር ትሆናለህ ፊንቴክ ይባላል። ሄድኩኝ እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ 950,000 ብር ያስገቡና ቀሪውን 950,000 ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብን የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ያፈራረመኝ። ተፈራረመን። በዚህ መልክ ነው ግንኙነታችን የተጀመረው። እንደዛው የክብር አምባሳደር ስትሆን እና ሀሳቦች ስትሰማ አይ በቃ አሪፍ ሀሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሀሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላ እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው እንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው አይተው ከሆነ ካየው በኋላ ዛሬ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። በዚህ መልኩ ነው ይከፈልሃል። እንደዚህ አምባሳደር በመሆኑ በዚህኛው ማለት ነው። በሌሎቹ እንደሚከፈል አውቃለሁ። ኦፍኮርስ እንደዛ ነው የምትሰጠው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወጡበት መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ይሰጣል። አንተ ከስምምነት ውስጥ አለ? አዎ፣ ምክንያቱም በሰራኸው ልክ ነው። ለ1 ዓመት ነው የተዋልኩት። በዚህ 1 ዓመት ውስጥ መረከብ ያለበት ሁሉ ተረክቦ አይ ዘግይቶብኛል ያለ የሚያስፈልገውን ነገር ሂደት ማድረግ እንግዲህ እንደ ተቋሙ ማድረግ ያለበትን ያደርጋል። እንግዲህ ሌላም ጊዜ ስትሰራ
የምትዋዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም። የለም ይሄም ህጉም አይልህም። ማስተዋወቅ ነው። አንድ የሰራሁት ማስታወቂያ አለ። እሱ የሚለው አሁን ካለው ከግሪን ሌጋሲ ጋር በተያያዘ የአየር ለውጥ ለማምጣት እንደዚህ አየርን እንዳይበከል የኤሌክትሪክ መኪና አስፈላጊ ነው የሚል ነው እንጂ በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። ለምን አትልም? እሱማ ያስተዋውቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው። እኔ የምለው ይሄን ነው፣ ግን አስተዳደራዊ ስራው ሌላ ነው። ይሄ ነው ያለው ነገር።